ሰላም ጤና ይስጥልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን መሃል ቦሌ ቡልቡላ ላይ ከ70% በላይ የተጠናቀቁ ቤቶችን በካሬ ከ115 ሺህ ብር ጀምሮ ሜትሮ ሪል ስቴት እንደሚያስረክብ ሰምተን ብቅ ብለናል። ያላቸውን የካሬ መጠን ዋጋ በአጠቃላይ ቤት ከመግዛታችሁ በፊት ማወቅ ያለባችሁን ዘርዘር ያሉ መረጃዎችን ሳይት ላይ እንዲሁም ደግሞ ዞር ዞር እያለን ለእናንተ ለውድ ተመልካቾቻችን የምናደርሳችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየህን። አለን ይመስገን። ሄኖክ እባላለሁ። እንኳን ደህና መጣችሁ። ያው ጎበኙ መጣችኋል። ያው አሁን የምትገኙት ሜትሮ በሚባል ሪል ስቴት ነው። ከቦሌ በ3 ኪሎ ሜትር ርቀት ላይ በምትገኘው ቦሌ ቡልቡላ ላይ የምንገኘው ሜትሮ ሪል ስቴት እያስገነባቸው ያሉና እየተገነቡ ያሉ ቤቶችን በስፋት የምትቃኙና የማሳያችሁ ይሆናል። እንደምታያቸው የተገነቡ ቤቶች እያስረከብናቸው ያሉ አሉ። ቪላ ታይፕ ናቸው። በፍሎር አንድ ቤት ብቻ የሆኑ G+3 እና G+4 የሆኑ መኖሪያ አፓርትመንቶች ናቸው። ያው ቪላ ለምን የሚያስንቁ አፓርትመንቶችን ነው የማሳይሽ ማለት ነው። ዲቴል በደንብ ግቢ ውስጥ ያሉትን ነገሮች የማሳይሽ ይሆናል። ያው ሜትሮ ሪል ስቴት እየገነባው ያለው በ60 ሺህ ካሬ ላይ ያረፈ የተንጣለለ የመኖሪያ መንደር ነው። ያው ኮምፓውንድ ግቢ ሲሆን ብዙ ነገሮች ይኖራሉ። ስለ ኮምፓውንድ ጥቅሞች፣ ስለ ሲንግል አፓርትመንቶች የዛሬው የተለየ የሚያደርጋቸውን አንዳንድ ነገሮች በደንብ አድርጌ ያሳይሻለሁ። በፍሎር አንድ አባወራ ብቻ የሚኖሩበት ቪላ ታይፕ አፓርትመንቶችን ነው የምናያቸው። እንደምታያቸው በጣም ዲፕሎማቲክ ስታንዳርዳቸው በጣም ቆንጆ ያለቁ እንዲሁም ደግሞ በማለቅ ላይ ያሉ ከ6 ወር እስከ 1 ዓመት ድረስ የምናስረክባቸው ቤቶች ናቸው። እንደምታያቸው በጣም ሰፋፊ ኤሪያዎች ያሉ ምንም አይነት የመኪና ማቆሚያ እንዲሁም ደግሞ ሶሻል ላይፋችን የምናከናውንበት ምንም አይነት ችግር ሊኖር አይችልም ማለት ነው። እዚህ ግቢ ውስጥ እንደምታያቸው ናቸው አክቲቭሊ እየተሰሩ ያሉ እንዲሁም ደግሞ ተገንብተው የተጠናቀቁ G+3 የሆኑ ቤቶች ናቸው ማለት ነው። ግቢውን በደንብ የማሳይሽ ነው የሚሆነው። እንዳልኩሽ 60 ሺህ ካሬ ላይ ያረፈ በጣም ግዙፍ የሆነ ሜጋ ፕሮጀክት ነው ማለት ነው። መግቢያ በሮች ወደ 3 የሚሆኑ መግቢያ በሮች አሉ። እንዳየሽው በሁሉም መግቢያ በሮች ላይ ዘበኞች አሉ። ማንኛውም ሰው የግቢ ነዋሪ ያልሆነ ሰው ወይም ደግሞ እንደኛ ፍቃድ ያልሆነ ሰው እዚህ ግቢ ውስጥ መግባት አይችልም ማለት ነው። አክቲቭሊ 24/7 እየተገነባ ያለ ሳይት ነው። እንምታዩዋቸው እነኚህም ሳይቶች ሁሉም ለሽያጭ ያቀርበናቸዋል። ኦልሞስት 75% የሚባሉትን ገንብተን ነው ለሽያጭ ያቀረብናቸው። ከስከዛሬው ለየት የሚያደርገው እንግዲህ ሜትሮ ጋር ስትመጡ ኦልሞስት እንዳልኩሽ ከ75% በላይ የተገነቡ ቤቶች ናቸው ያሉት። መሬት ላይ የወረደ ነገር ደንበኞች በቅርብ ጊዜ የሚረከቡት እንዲሁም ደግሞ የገበያ ኦዲየንሶች ብዙ ጊዜ ያለቀ ቤት ሲሉ ስለነበረ ያለቁ በ6 ወር በ1 ዓመት የሚረከቡ በፍሎር አንድ አባወራ ብቻ የሚኖርባቸው ቪላ ታይፕ አፓርትመንቶች ናቸው ማለት ነው። ባለ 2 እና ባለ 3 መኝታ ቤቶች ናቸው። እነሱንም በደንብ ዲቴል የማሳይሽ ይሆናል። ግቢውን ላስቃኝሽና ቤቶቹ ምን ይመስላሉ የሚሉትን ነገሮች ደግሞ ስለ አከፋፈላቸው፣ ስለ ዋጋቸው እንዲሁም ደግሞ የማስረከቢያ ጊዜያቸውን የምናሳያችሁ ይሆናል ማለት ነው። ይሄን ይመስላል። በጣም ጥሩ። ዛሬ እንግዲህ ይሄኛው ከዚህ በፊት ሰርታችሁ ለደንበኞች ያስረከባችሁት አፓርታማ ነው። አሁን ደግሞ እንደምመለከተው ከሆነ ቅድም እንዳልከው የተለያዩ ሳይቶች ይታዩኛልና ያለውን ፕሮግረስ እንዲሁም ደግሞ ሌሎች አጠቃላይ ጥያቄዎችን ደግሞ ሳይቱ ላይ ብናነሳ ደስ ይላል። መልካም። በደንብ ግቢውን እንያቸውና ይሄድን ሳይት ላይ እዛ ላይ ያለውን ደግሞ በደንብ አሳይሻለሁ። ያቸው እየተገነቡ ያሉ ናቸው። እነኚህ ሙሉ ለሙሉ በ1 ዓመት ለደንበኞች የምናስረክባቸው ናቸው። እዚህ ጋር የምታያቸው እነኚህ ታውን ሃውሶች እንዲሁም ፔንት ሃውሶች የተረከቡ ቤቶች አሉ። ቁፋሮ ላይ ከመሸጥ 75% እና ከዛ በላይ አድርሰን ለደንበኞች መሸጣችን ልዩ ያደርገናል። እንደምታዩ ፕሮግረሲያቸው አክቲቭሊ እየተገነቡ ናቸው የሚገኙት። በፍሎር አንድ አባወራ ብቻ መኖራቸውም ልዩ ያደርጋቸዋል። ማንኛውም የቤት ገዢ የሆነ ቤት የሚፈልግ ሰው ከዚህ ግቢ ውጪ ሊወጣ አይችልም ማለት ነው። ምክንያቱም እንዳልኩሽ ነው በ30% ቅድመ ክፍያ ኦልሞስት 75% የተጠናቀቁ ቤትን ገዝቶ የቤት ባለቤት መሆን የማይፈልግ የለም እና እንደምታያቸው ናቸው። ሁሉም ሳይቶች ሁሉም ብሎኮች ላይ እየተገነቡ ነው የሚገኙት። እንደምታያቸው ሁሉም ቤቶች ላይ ሰዎች አሉ። አክቲቭሊ እየተገነባ ነው የሚገኘው። 24/7 ጥበቃ ይኖራቸዋል። እንዳይሻቸው በሁሉም በሮች ዘበኞች ይኖራሉ። ወደፊትም እዚህ ግቢ ውስጥ የሚገዛ ሰው በጣም ክላሲ ሃይ ክላሲ የሆነ እንደሱ አይነት ሰዎች ናቸው የሚያገኘውና ለመኖር በጣም ተመራጭ ነው። አካባቢውም እንዳልኩት ቦሌ ቡልቡላ መሆኑ ተመራጭ ያደርጋቸዋል። ወደ ቤቶቹ እንሂድና ደግሞ የተገነቡትን በጣም ጥሩ። ምናልባት ግን ሳይቱ ላይ ማንሳት የምፈልገው ጥያቄዎች አሉ።
እነዚህ ሳይቶች አሁን ከዚህ በፊት የተለያዩ አፓርትመንቶችን ለደንበኞች እንዳስረከባችሁ ነግረኸኛል እና እነዚህ ሳይቶች በምን ያህል ጊዜ ነው ለደንበኞች ልታስረክቡ ያሰባችሁት? ምን ፋሲሊቲ ተሟልተውላችኋል የሚለውንም ሀሳብ ብናነሳ። ያው ኮምፓውንድ ግቢ ነው፣ ጌትድ ኮሚኒቲ ነው። የተለያዩ አሚኒቲዎች ይኖሩታል እዚህ ግቢ ስትኖሪ። ለምሳሌ ስለ መኪና ማቆሚያ ምንም አይነት ጥያቄ ሊኖርሽ አይችልም። ምንም አይነት ኢሹ አይኖርም። የተለያዩ ማህበራዊ መገልገያዎች ግቢ ውስጥ አክሰስ ታደርጊያለሽ። የተለያዩ መዋኛ ገንዳዎች፣ ሱፐርማርኬቶች እዚህ ግቢ ውስጥ ተካተዋል። ሁሉም ነገሮች እዚህ ግቢ ውስጥ ይኖራሉ። ይቀረሽ የማይባልለት በጣም ሜጋ ፕሮጀክት ናቸው። ከዚህ በፊትም እንዳልኩሽ ለደንበኞች በ2 ዓመት ነው ዴሊቨሪ ያደረግናቸው ያስረከብናቸው ማለት ነው። ነገር ግን አሁን ላይ ለሽያጭ ያወጣናቸው ብሎኮች ሁሉም 75% እና ከዛ በላይ ስለደረሱ ለደንበኞች ከ6 ወር እስከ 1 ዓመት ጊዜ ነው ለማስረከብ ጠንክረን እየሰራን ያለ ነው ማለት ነው። ምናልባት እነዚህ ሳይቶች ላይ ደንበኞች ቢመጡ ከስንት ካሬ ጀምረው ማግኘት ይችላሉ? መልካም። አሁን እዚህ ግቢ ውስጥ የምናገኛቸው ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ በባለ 2 መኝታ በ105 ካሬ አለ። እንዲሁም ባለ 3 መኝታ 130 ካሬ ናቸው። በፍሎር አንድ አባወራ ብቻ ነው ያልኩሽ። ግራውንድ ላይ ሁሉም ባለ 2 መኝታ ቤቶች እናገኛለን። አንደኛ፣ ሁለተኛ እና ሶስተኛ ስንወጣ ባለ 3 መኝታ ቤቶች ናቸው የምናገኛቸው። እንዳልኩሽ የካሬ ስፋታቸው 105 እና 130 ናቸው። ባለ 2ቱን ስናየው አጠቃላይ 12 ሚሊዮን ብር እንዲሁም ቅድመ ክፍያው 3,600,000 ብር ነው። በ30% ቅድመ ክፍያ ነው እነኚህን ቤቶች ለሽያጭ ያቀረብናቸው። ኦልሞስት 75% ለደረሰ ግንባታ 30% ያው መክፈል የማያቅታቸው ደንበኞች ናቸው እዚህ የሚመጡትና በጣም ቆንጆ አማራጭ ናቸው። እንዲሁም ወደ ባለ 3ቱ ስንሄድ አጠቃላይ ክፍያቸው 15 ሚሊዮን ብር ነው። እንዲሁም ቅድመ ክፍያቸው ከ4,500,000 ብር ጀምሮ ነው። 30% ብቻ ነው ቅድመ ክፍያቸው። ቀሪውን 70%ቱን በአንድ ዓመት ውስጥ ከፍለው የሚያጠናቅቁበትን ያከፋፈል ስኬጁል አዘጋጅተንላቸዋል። ደንበኞች ምንም አይነት አይቸገሩም ማለት ነው። በጣም ጥሩ። ምናልባት እነዚህን ሳይቶች ለደንበኞች አስረክባችሁ ሲጨርሱ በፉሊ ፊኒሽድ ነው ወይስ በሰሚ ፊኒሽድ የቤት አማራጮች ነው? ያጋ እንዳልሽው ያነሳሽው ጥያቄም ያው መሰረታዊ ጥያቄ ነው። ደንበኞች በሁለቱም ይፈልጋሉ። በራሳችን የፊኒሺንግ ማቴሪያል ቀስ ብለን በራሳችን ኢምፖርተድ በከስተም አሰርተን ለሚሉ ደንበኞች በሰሚ ፊኒሽድ ስታንዳርድ ያዘጋጅናቸው ቤቶች አሉ። እንዲሁም ደግሞ ፉሊ ሙሉ ለሙሉ አጠናቀን ያዘጋጅናቸው ቤቶች አሉ። እሱ ደንበኛው እዚህ ግቢ ውስጥ ሲመጣ በራሱ ምርጫ የሚወሰን ይሆናል። እኛ ግን በሁለቱም ፊኒሺንጎች ለደንበኞች ለሽያጭ አቅርበናል ማለት ነው። ስለዚህ አሁን እነዚህ ሳይቶች ከ2 ዓመት በኋላ ለደንበኞች የሚረከቡ ሳይቶች ናቸው ማለት ነው። እነኚህ በ6 ወርና በ1 ዓመት ነው። በ6 ወር ፕሮግረሳቸው ይሄዳሉ። እንዲሁም ደግሞ በ1 ዓመት ነው። ማክሲመም 1 ዓመት ነው። ከ6 ወር እስከ 1 ዓመት ድረስ ነው። ምክንያቱም ግንባታቸውን እያይሻቸው ነው። ሁሉም ህንፃዎች 24/7 አክቲቭሊ እየተገነቡ ነው የሚገኙት። እንዲሁም ደግሞ እነኚህን የምታያቸው ያለቁ ህንፃዎች ናቸው። ሙሉ ለሙሉ መረከብ የቀራቸው ማለት ነው። ማክሲመም በ1 ዓመት ከ6 ወር እስከ 1 ዓመት ድረስ የምናስረክባቸው ናቸው ማለት ነው። ምናልባት ከዚህ በፊት አሁን የምንመለከታቸውን ቤቶች ለደንበኞች ሰርታችሁ አስረክባችኋል እና ከዛ ምን ልምድ ወሰዳችሁ? አዲሱ ሳይት ላይ ስትሰሩ ምን ነገሮችን አጠቃላችኋል? ከዛ በተሻለ መልኩ ለመምጣት አሁን እንዳልኩሽ ቅድም የጠየቅሽን ጥያቄ በፉል ፊኒሽና በሰሚ በሚለው መጀመሪያ አካባቢ ያቀረብናቸው በፉል ፊኒሽድ ብቻ ነበሩ። ደንበኞች ደግሞ ሰሚ ፊኒሽ ተካክቶልን በራሳችን የፊኒሽንግ ማቴሪያል ብንጨርስ ብለው ሐሳብ አቅርበው ነበርና ምክንያቱም አንዳንድ የፊኒሺንግ ከከለር ምርጫ ከማቴሪያል ምርጫ አንፃር የማይስማሙ ደንበኞች ገጥመው ነበርና አሁን ላይ በሁለቱም ማቅረባችን የተለያዩ ደንበኞች ሊመጡ ስለሚችሉ በሁለት አይነት አማራጭ ነው ያደረግንላቸውና ደንበኞች በፈለጉት በፉል ፊኒሽድም ሰሚ ፊኒሽድም እንዲገዙ አድርገን ነው ያቀረብናላቸው ማለት ነው። በጣም ጥሩ። ቀሪውን ደግሞ ሳምፕል ሃውስ ላይ ተገኝተን የተወሰኑ ሀሳቦችን ብናነሳ መልካም። ሳምፕል ሃውስ ብቻ ሳይሆን የሰራናቸው ቤቶች ላይክ የደረሱ ቤቶች አሉ። እነሱን ምን ይመስላሉ የሚሉትን እናያቸዋለን። ያው ይሄ እንደምታዩ ሳሎናችን ነው። በጣም ሰፊ የሆነ ፈረስ ያስጋልባል የሚባል አይነት ሳሎን ነው ያለን። በጣም ሰፊ የሆነ ሳሎን፣ በተለይ ደግሞ ሲሊንግ ሃይቱ ስታይ ሃይ ሲሊንግ ሃይት ነው ያለው። ምንም አይነት ሙቀት አይኖራቸውም። በጣም ሰፋ ያለ ይኖረናል። ከቀደም ስትገቢ እንዳየሽው ከፊት ለፊት የራሱ የሆነ የላውንደሪ ክፍል ይኖረዋል። እንዲሁም ደግሞ ፊት ለፊት ላይ ኪችን ነው የምናገኘው። ምናልባት ከዛሬ የተለመደው ቀጥታ ከበር እንደከፈች ሳሎን ነበረ። ላውንደሪ ክፍልና ኪችን አለ። ይሄም የሚጠቅመን ደግሞ ለምሳሌ ባለቤትሽ ወይ ደግሞ ባለቤቴ ገበያ ወይም ደግሞ አስቤዛ ገዝተው ሳሎን ላይ እንግዳ ቢኖር ቀጥታ ኪችን ስቶር እና ላውንደሪ ላይ ያለው ነገር አስቀምጠው እንደገና ወደ ሳሎን መምጣት ይችላሉ ማለት ነው። እንደምታዩ ሳሎኑ በጣም ሰፊ የሆነ ሳሎን ነው። ባለ 3 መኝታ ቤት ነው። ይሄ 130 ካሬ የሆነ እንደምታዩ ያለቀለት። እዚህ ጋር አንድ ማስተር ቤድሩም ይኖራል። የእናት አባት ነው። የራሱ የሆነ ሻወር ሽንት ቤት ይኖረዋል። እዚህ ጋር ይሄኛው የምታዩ ደግሞ የልጆች መኝታ ቤት ነው። አንደኛው የልጆች መኝታ ቤት ይሆናል።
ቀጥሎ ያለው ይሄንኛው ሁለተኛው የልጆች መኝታ ቤት ወይም የእንግዳ ክፍል ማድረግ ይቻላል። ፊት ለፊት ላይ ይሄን የምታዩ ደግሞ ኮመን የሆነ ባዝ ይኖራል ማለት ነው። ሶ 3 መኝታ ቤት፣ 1 ኪችን ይኖረዋል፣ ላውንደሪ ይኖረዋል፣ 3 መኝታ ቤቶች፣ ሳሎን እንዲሁም ደግሞ ኮመን የሆነ ባዝ ይኖራቸዋል ማለት ነው። ሶ እንደምታያቸው በአሪፍ ሁኔታ ያለቁ ጥንቅቅ ያሉና በቆንጆ ከለር ምርጫ ያላቸው ናቸው ማለት ነው። ሶ በጣም ቆንጆ ናቸው። በጣም ጥሩ። ስለዚህ እነዚህ ቤቶች አሁን ደንበኞች ቢመጡ በሳምፕል ሀውሱ በተመለከትነው መልኩ ደንበኞች ያገኛሉ ማለት ነው። ይሄን ራሱን ቤቱ ማግኘት ይችላሉ። በጣም ጥሩ። ቅድም የተወሰነ ስላከፋፈሉ አንስተን ነበርና እናንተ ጋር ምናልባት ደንበኞች ቢመጡ ሙሉ ክፍያ፣ ቅድመ ክፍያ እንዲሁም ደግሞ በአጠቃላይ ያከፋፈል ሂደቱን በተብራራ መልኩ ብታነሳለን። መልካም። እንግዲህ እንዳልኩሽ የግንባታው ሁኔታ ግቢውንም እያያችሁት ነበር። በአጠቃላይ ከ75% በላይ ተገምቷል። ምናልባት ቅድመ ክፍያ መጠየቅ የነበረብን ለዚህ ቤት 75% እና ከዛ በላይ ሲሆን ዛሬ ላይ ግን እኛ ከደንበኞች እየጠየቅን ያለነው 30% ብቻ ነው። 70%ቱን በአንድ ዓመት ውስጥ ቀስ ብለው የሚከፍሉት ይሆናል ማለት ነው። ቤቱንም የሚረከቡት ከ6 ወር እስከ 1 ዓመት ነው። ቅድም እንዳወራ ነው 30% 70%ቱን በአንድ ዓመት ውስጥ የሚከፈል ይሆናል ማለት ነው። ባለ 2 እና ባለ 3 መኝታ ቤቶች ናቸው ያሉት ያልኩሽ። ባለ 2 መኝታ ቤት ጠቅላላ ክፍያው 12 ሚሊዮን ብር ሲሆን ቅድመ ክፍያው 3 ሚሊዮን 600 ሺህ ብር ነው። እንዲሁም ደግሞ ባለ 3 መኝታ 130 ካሬ አጠቃላይ 15 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 4 ሚሊዮን 500 ሺህ ብር ይሆናል። በፍሎር አንድ ቤት ብቻ ነው ያለው። ቪላ ለምን ቪላ ታይፕ አፓርትመንት ናቸው። ፍሎሮች ላይ ማንም ሰው አይኖርም። G+4 ናቸው። አንድ ህንፃ ላይ 4 ወር ደግሞ 3 ሰው ብቻ ነው የሚኖረው ማለት ነው። ስለዚህ በጣም ብዙ አድቫንቴጅ ይኖርሻል። ክላስሽን ጠብቀሽ ነው፣ ፕራይቬሲሽ የተጠበቀ ነው የሚሆነው ማለት ነው። አከፋፈሉ በዛ ደረጃ ነው። በጣም ጥሩ። እንግዲህ ዋጋውን ካነሳን ምናልባት ደንበኞችም ጥያቄ ሊፈጥርባቸው የሚችለው የኤስካሌሽን ጉዳይ ነውና እናንተ ጋር መጀመሪያ ደንበኞች በተፈራረሙበት ውል መሰረት ነው ወይስ ከተለያዩ ነገሮች መጨመር ጋር ተያይዞ የዋጋውን ሁኔታ አብሮ ይጨምራል? ተራራ ያለ ነው። በራሳችን ፋይናንስ ነው። እንደሌላ ድርጅቶች ወይ እንደሌላ ሪልስቴቶች በቁፋሮ አይደለም ሽያጭ የተነሳና ከገነባን በላይ ይሄ ምንም አይነት ስካሌሽን ወይም ደግሞ ፕራይስ ስካሌሽኑ ዜሮ፣ ምንም አይነት ስካሌሽን አያገኛቸውም። በኢትዮጵያ ብር ተዋውለው ቤቱን እስከሚረከቡበት ባለው ጊዜ ውስጥ ምንም አይነት የዋጋ ጭማሪ የለም። ነዳጅ ድረስ ሲሚንቶ ከዶላር ጋር ምንም አይነት ንክኪ የለንም። በኢትዮጵያ ብር ተዋውለው መጨረሻቸው በዛው የሚጨርሱት ይሆናል ማለት ነው። በዛ ልክ ነው ያለው። በጣም ጥሩ። እንግዲህ የምንገኘው ቦሌ ቡልቡላ ላይ ነው። ከዚህ በፊት የሚያስረከባችሁት ቦሌ ቡልቡላ ላይ ነው እና የሎኬሽን ጉዳይ ለደንበኞች ጥሩ ቦታ ላይ መሆኑ አያጠያይቅም እና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙ ጠቀሜታ ምንድን ነው? እንዳልኩሽ ቦሌ ቡልቡላ ያው ስለ ቦሌ ቡልቡላ ብዙም አውርቼ ራሱ አልጨርሰው። አንደኛ ነገር ብዙ አልተወራለትም። ከቦሌ በጣም በቅርብ ርቀት ላይ ነው የሚገኘው። ከቦሌ አየር ማረፊያ በ3 ኪሎ ሜትር ርቀት ላይ ነው፣ ወይም ደግሞ 5-6 ደቂቃ ነው ድራይቭ አድርገሽ የምትደርሺው እና በጣም ተመራጭ ብዙ ሃይራይዝ ቢልዲንግ ያልበዛበት ጸጥ ያለ ሃይ ክላስ የሚባል ሰዎች የሚኖሩበት መንደር ነው ቦሌ ቡልቡላ እና በዚህ ሰዓት አዲስ አበባ ውስጥ ቤት መግዛት ትንሽ ቢያሳስብ ያው ክራውድድ አለ፣ አስቸጋሪ ነው። ቦሌ ማዕከል እንደመሆኑ ወደ ቦሌ መገናኛ ለመሄድ በጣም አስቸጋሪ ነው እና እዚህ ቦታ ላይ ሰዎች ቤት ሲገዙ አንደኛ ለማከራየት በሀርድ ከረንሲ በዶላር መከራየት ይችላል። ምክንያቱም ቤቶቹ በጣም ሌክዠሪ ናቸው። ግቢው በጣም ሌክዠሪ ነው እንዳልኩሽ 60 ሺህ ካሬን ያክል ይዞ G+10 G+20 መገንባት ይችሉ ነበር። የግቢው ኳሊቲ የግቢው ቫሊዩ እንጨምር ተብሎ ነው G+3 ቪላ ታይፕ ቪላ ውስጥ እየኖሩ እንዲመስላቸው ያክል በጣም ቅንጡ ተደርገው የተገነቡ ያሉትና እዚህ ቦታ ላይ አንድ ደንበኛ ቤት ሲገዛ ሪሴል ቫሊዩ በዛው ነው ማለት ነው። ሪተርን ኢንቨስትመንቱ ሰፋ ያለ ነው ማለት ነው። ቢያከራየው መልሶ ቢሸጠው ቶሎ መነሳት መሸጥ የሚችልና መከራየት የሚችል ቦታ ነው። ያው ስለ ቦሌ ቡልቡላ እንግዲህ ሁሉም ሰው ያውቃል እና በዛ ሎኬሽን ላይ ነው እኛ እየሰራን ያለው። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀር የምትለው ሀሳብ ካለ በዚህ እድሉ ልስጥ። መጨረሻ የምለው ያው ቤት ገዢዎች ከዚህ የተሻለ ቤት አገኝ ማለት በዚህ ልክ የተጠናቀቀ በዚህ ልክ ኮምፓውንድ የሆነ ከቦሌ ባለው ርቀት እና ካምፓኒው ተነስተው ቤት ገዢዎች ይሄ የመጨረሻ እድል ባያመልጣቸው ብዬ ነው የማስበው። ምክንያቱም ዛሬ ላይ የተጠናቀቀ ቤት ወይም ደግሞ ግንባታ 50% ከዛ በላይ የደረሰ ቤት ልክ በግንባታው በደረሰበት ፐርሰንት ነው ቅድመ ክፍያ እንኳን የሚያስከፍሉትና ሰፊ እፎይታ ጊዜ ሰጥቶሽ የሚጨበጥ ነገር ያለበት የሪል ስቴት ታሪክን የቀየረ ብለው ራሱ ምንም የሚቆጭ ነገር አለምና የመጨረሻ እድል ይሄንን እድል ቢጠቀሙበት ባይነኝ። የጠራውን ፕራይሶች በጣም አፎርደብል ናቸው። ቪላ እየገዙ በ12 በ14 ሚሊዮን ብር ቪላ ማለት ነው የገዙትና የመጨረሻ ልላቸው የምችለው ይሄ እድል እንዳያመልጣቸው መታችሁ ከኛ ጋር ቤቶቹን ተረከቡ ነው።
በጣም ጥሩ። ምናልባት በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ይፈልጉ በምን አድራሻ ያገኟቸው? እኛን እንግዲህ በተለያየ ሶሻል ሚዲያ ፕላትፎርም ሊያገኙ ይችላሉ። ታች የምናስቀምጥላቸው ስልኮች አሉ። በቴሌግራም፣ በዋትስአፕ፣ ቫይበር ኤኒ ሶሻል ሚዲያ ላይ ማግኘት ይችላሉ። በዛ ኮንታክት ማድረግ ይችላሉ። የሀገር ውስጥ ተወካይ የሌላቸው ሰዎች ወይም ደግሞ ውክልና የሌላቸው ባሉበት ሀገር በዲኤችኤል የምናደርስ ይሆናል። በዛም መገኘት እንችላለን። መልካም። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ። በሜትሮ ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እነዚህን ቅንጡ አፓርትመንቶች መግዛትና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።